ሰላም ጤና ይስጥልኝ እንደምን አላችሁ ተማሪዎች። በዛሬው ዕለት ደግሞ በቤዚስ ኦፍ ኢንተርናሽናል ትሬድ ስለ ዓለም አቀፍ ንግድ እንማማራለን። ወደ ትምህርታችን ከመግባታችን በፊት ኢንተርናሽናል ትሬድ የሚለውን ዲፋይን ታደርጋላችሁ። ዲስከሽን ቢትዊን ዶሜስቲክ እና ኢንተርናሽናል ትሬድ በዓለም አቀፍ ንግድ እና በሀገር ውስጥ ንግድ መካከል ያለውን ልዩነት ታብራራላችሁ። ኤክስፕሌን ዘ ሪሶርስ ዘ ሪዝን ዋይ ካንትሪስ ኦፍ ዘ ወርልድ ዲቨሎፕ ትሬድ ሪሌሽን ኢች አዘር ነው የሚለው በዓለም አቀፍ የንግድ ግንኙነት የሚፈጠረው ለምንድን ነው የሚለውን ምክንያቶች ኤክስፕሌን ማድረግ ይጠበቅባቸዋል ማለት ነው። እንደ ስታርታፕ አክቲቪቲ ሁለት ጥያቄዎች አሉ። ዋይ ዱ ኔሽን ኤክስፖርት ኤንድ ኢምፖርት ጉድስ ኤንድ ሰርቪስ? ሀገራት ኤክስፖርት እና ኢምፖርት የውጭ ንግድና ከውጭ ንግድ ደግሞ ወደ ሀገር ውስጥ የሚያስገቡት ለምንድን ነው የሚል ነው። ዋይ ዘ ሮል ኦፍ ኢንተርናሽናል ትሬድ ኢዝ ቡስቲንግ ዋንስ ኢኮኖሚ? እንዴት ነው የአንድ ዓለም አቀፍ ንግድ ማለት ነው የአንድን ሀገር ኢኮኖሚ ቡስት ማለት ሊያደግ ወይም እንዲለጠጥ ሊያደርግ የሚችለው እንዴት ነው የሚል ጥያቄ ነው። የዚህን ሮል ጥቅም መግለጽ ይኖርባቸዋል ማለት ነው። ወደ ትምህርታችን ስንገባ ዱ ካንትሪስ ቤኔፊት ፍሮም ኢንተርናሽናል ትሬድ ይላል ጥያቄው። ሀገራት ከዓለም አቀፍ ንግድ ተጠቃሚ ናቸውን የሚል ነው። ኢን ጀኔራል the immediate cause for trade among nations is difference in their price of goods and services። እንግዲህ በሀገራት መካከል ያለው የንግድ ሁኔታ ማለት ነው ልዩነት የሚፈጥረው ባላቸው የከረንሲ የፕራይስ የዋጋ የእቃዎች ዋጋ እና የአገልግሎቶች ዋጋ ምክንያት ይሆናል። there are different reasons for this difference። ለዚህ ልዩነቱ ደግሞ በርካታ ምክንያቶች አሉ። the price of a commodity among a nation which may include difference in resource endowment። ይሄ ደግሞ ከማምረቻ ወጪዎች ጋር ይያያዛል፣ ከፋክተር ኦፍ ፕሮዳክሽን ጋር ይያያዛል፣ ከስኪል ከቴክኖሎጂ ጋር ይያያዛል ማለት ነው። for instance Ethiopia imports countries from abroad because the country lacks technology of production, capital and how they are necessary for computer production። እንግዲህ ለምሳሌ የእኛን ሀገር ኢትዮጵያ በምንመለከትበት ጊዜ ከውጭ ሀገር ማለት ነው ንግድ ወደ ሀገር ውስጥ ታስገባለች በስፋት ማለት ነው። ይህ የሆነበት ምክንያት ምንድን ነው? ሀገሪቱ አንደኛው የቴክኖሎጂ የማምረቻ ቴክኖሎጂ እጥረት ስላለባት ነው። ካፒታል እጥረት ስላለባት ነው። እንደዚሁም ደግሞ how they are necessary for computer production የኮምፒውተር ፕሮዳክሽን ሁኔታ ዝቅተኛ ስለሆነ ማለት ነው። the implication of this is that the Ethiopia tries to produce goods and domestically the economy faces high production cost leading to high domestic price relative to international price for computers። እንግዲህ ኮምፒውተርን ለምሳሌ በሀገር ውስጥ እናምርት ብንል ከፍተኛ የሆነ ወጪ ሊጠይቀን ስለሚችል ነው ከሀገር ውጭ ማለት ነው ኮምፒውተርን ገዝተን እንድናስገባ የሚያስገድደን። ዚስ ሞቲቬሽን ዶሜስቲክ ሬዚደንትስ ቱ ፕሪፌር ፎሬን ኮምፒውተርስ የግዴታ ምንድነው የውጭ የተመረቱ የኮምፒውተር ምርቶችን እንድንጠቀም ያስገድደናል ማለት ሚንስ ኢትስ ወርዝ ዋይል ፎር ዘ ካንትሪ ቱ ኢምፖርት ኮምፒውተርስ ቺፕሊ ፍሮም አብሮድ ራዘር ዛን ፕሮዲሲንግ ዘም ዶሜስቲካሊ ኢን ሃየር ኮስት። በሀገር ውስጥ በከፍተኛ ወጪ ማለት ነው ኮምፒውተርን ከማምረት ይልቅ በሌሎች ሀገራት የተመረቱ በዝቅተኛ ዋጋ ወደ ሀገር ውስጥ ማስገባቱ ይቀላል ማለት ነው። ሞሮቨር ኔቸር ሃዝ ዲስትሪቢዩተድ ሪሶርስ አንኢቨንሊ እንደዚሁም ደግሞ በተፈጥሮ ማለት ነው ሪሶርስ ሀብት ማለት ነው በዓለም አቀፍ ደረጃ አንኢቨንሊ ነው ዲስትሪቢዩት የሆነው which makes production of some goods in some countries are impossible። አንዳንድ አካባቢ ላይ የሆነ ምርት ላምርት ብትል የምትቸገርበት ሁኔታ የሚገጥመው ከዚህ አንጻር እንደሆነ መረዳት ያስፈልጋል ማለት ነው። ኢንተርናሽናል ትሬድ has enabled the countries in the world to consume those goods and services which they themselves could not produce. The major advantages of engaging international trade በዓለም አቀፍ ንግድ መሳተፍ ጥቅሞቹ ምንድን ናቸው ብለን ስንወስድ እነዚህ ናቸው። አንደኛው it makes the most efficient use of the world resources possible through encouraging specialization or division of labor among nations። በዓለም ውስጥ ያሉ ሪሶርሶችን ማለት ነው በተገቢው እና በፍትሃዊነት ለመጠቀም እድል ይሰጣል። each trading nation will gain a world output increase because of specialization and division of labor። አንድ ሀገር ማለት ነው በዓለም አቀፍ ንግድ መሳተፍ ጥቅሙ ስለዚህ በአውትፑቱ በሚመረተው ምርት ማለት ነው ተጠቃሚ ለመሆን የሰለጠነ የሰው ኃይል ለመጠቀም እድል ይሰጣል ማለት ነው። the gains are in the form of more aggregate production, large number of and greater diversity of quality of goods. International trade also harmonize international political
ሪሌሽን ማለት ነው። በአንድ ዓለም አቀፍ ንግድ በሀገራት መካከል ያለውን የፖለቲካ ሁኔታ ተገቢ የሆነ ግንኙነት፣ ሰላማዊ የሆነ ግንኙነት እንዲፈጥር በማድረግ ደረጃ ጥሩ ይሆናል። ሃርሞናይዝ በማድረግ የተግባባ በማድረግ እድል ይሰጣል ማለት ነው። ፎሬን ኮምፒቲሽን ቴንድስ ቱ ኢንዲዩስ ኤፊሽንሲ ኢን ሆም ኔሽን ኤንድ ሜንቴን ኳሊቲ ኦፍ ዴር ፕሮዳክት። በሀገራት መካከል ውድድር እንዲኖር ያስችላል። ኢንዲዩስ ኤፊሽንሲ በሆም በሀገር ውስጥ ደረጃ ያለው እንዲሁም ለኳሊቲ ለጥራት እንድንጠነቀቅ እድል ይሰጣል ማለት ነው። ኢት ሄልፕስ ዶሜስቲክ ፊርምስ ቱ ኤክስፕሎት ኢኮኖሚስ ኦፍ ስኬል ኦፍ ፕሮዳክሽን ስሩ ኤክስፓንዲንግ ማርኬት። ኢት ፕሮሞትስ ለርኒንግ ስሩ ቴክኖሎጂ ኤክስቼንጅ። ቴክኖሎጂን በመቅዳት ማለት ነው መማማር የሚቻልበትን እድል ሁሉ ይፈጥራል። ካልቸራል ኤክስቼንጅ ኤንድ ታይስ አመንግ ዲፈረንት ካንትሪስ ዲቨሎፕ ዌን ዜይ ኢንጌጅ ኢን ትሬድ የሚሉትን በቀላሉ መረዳት እንችላለን ማለት ነው። እንግዲህ ተማሪዎች ስለ ኢንተርናሽናል ትሬድ በትንሹ ማለት ነው ይህን ለማለት ሞክረናል። እንግዲህ እናንተ ደግሞ መለስ ብላችሁ መጽሐፋችሁን ማንበብ እና በክፍል መምህራችሁ የሚሰጣችሁን ትምህርት አዳምጣችሁ ከዚህ ጋር እውቀታችሁን አገናኝታችሁ ማለት ነው የተሻለ እውቀት ሊኖራችሁ ይችላል የሚል እምነት አለኝ። ስላዳመጣችሁኝ